ጋሽ አሁን ጨዋታ አልቀነስክም ማለት ነው? ከሱ ውጭ ምን አለኝ ብለህ ነው? እሱስ ልክ ብለሃል። እና ልጅ በተረፈ እንዴት ነህ? ጋሽ ከዚህ በላይ መጠበቅ አልችልም። የእናትና አባቴን ገዳይ ለዘመናት ከጠበቁ በላይ እዚህ ክፍል ያሳለፍኩ ትንሽ ደቂቃ በጣም ረዝማብኛለች። ጋሽ ንገረኝ፣ እናትና አባቴ ማን የገደላቸው? እሺ እነግርሃለሁ። ታዲያ ሁሉ ነገር በጥንቃቄ ማድረግ አለብህ። እሺ አታስብ፣ እሱን ቶሎ ንገረኝ። ይሄኛው የእናትና የአባት ገዳይ ነው። ችኛዋ ደግሞ አስገደለች። እቺ ደግሞ የሁለቱ ጠላቶቻችን ወዳጅና የኛ የበቀ ካርዳችን ናት። አቶ በኃይሉ በስተመጨረሻም እንግዲህ አሁን ላይ ማለት ነው ለሰላም ለሳሚ እንዲሁም ደግሞ ለብሌን እጅግ በጣም ከባድ ነገር አምቶባቸዋል ማለት ነው። እውነት ለመናገር እስከዛሬ የሚያደርጋቸው ነገሮች ምንም ያክል ከነሱ ጋር የሚያደርስባቸው ነገሮች ቀለል ቢሉ ማለት ነው። አሁን ላይ ግን ልጄ ብሎ በሚጠራውና እንዲሁም ደግሞ ልጁ ጋሼ በማለት የሚጠራው የኔን ዘመዶችን ቤተሰቦችን የገደለ ወንጀለኛ እንድታሳየኝ እፈልጋለሁ። ከዛሬ ስንት ዓመት በፊት እኔ እጅግ በጣም ስጠብቀው የነበረው ነገር ነው በማለት እንግዲህ ያው በአዲስ መልኩ የተቀላቀለው ማለት ነው አደራ ድራማ ላይ የተቀላቀለው እንዲሁም ደግሞ ሳሚንና ብሌንን ሰላምን ሆኖ የሚያጠፋው ግለሰብ መጥቷል ማለት ነው። እውነት ለመናገር እሱ በመንጣቱ እጅግ በጣም ነው የተበሳጨሁት። ሆኖም ደግሞ በዛሬው ፓርት ላይ እጅግ በጣም ደስ ያለ ነገር ሳሚ በህይወት መኖር አለበት፣ ሳሚ መሞት የለበትም፣ ሳሚ ለብሌን ብሎ እንደዚያ ሆኖ ጉዳት ደርሶበት ህይወቱ ማለፍ የለበትም። በጣም ብዙ ነገር ተጎድቷል፣ ብዙ ነገር ተሰቃይቷል። ቤተሰቦቹን በአቶ በኃይሉ አጥቷል። አቶ በኃይሉን መበቀል አለበት። ከዳግም ጋር አብረው በመተባበር በብሌን ጉዳይ የሚያጣላ ነገራቸውን ትተው አብረው ሁለታቸው በመስራት አቶ በኃይሉን መበቀል መቻል አለባቸው። የዳግምን አባት ያሳጠው ራሱ አቶ በኃይሉ እስከሆነ ድረስ ሳሚና እንዲሁም ደግሞ ዳግም አንድ ላይ በመሆን አቶ በኃይሉን መበቀል አለባቸው ስል ነበር ማለት ነው። ስለዚህ ባጭሩ አሁን የመጣው ነገር እጅግ በጣም የሚያስፈራና ከባድ ሆኖ ቢታየንም ማለት ነው ግን ደግሞ ሳሚ በህይወት መኖሩ እጅግ በጣም ነው ደስ ያለኝ ማለት ነው። እናንተ ምን ተሰማቸው? ሳሚ በህይወት መኖሩ ምን ተሰማቸው? እጅግ በጣም ደስ ብሏቸዋል። በኮሜንትም አንብብ ያለው በነገራችን ላይ ማለት ነው ሳሚ በህይወት መኖር አለበት። ሳሚ አዎ በዚህ መልኩ ህይወቱ ማጣትና እንዲሁም ደግሞ ከድራማው መውጣት የለበትም። የሱን ቤተሰቦችን ፍትህ ያሳጠውን ደግሞ አቶ በኃይሉ ልክ ማስገባት አለበት ብለን ነበር። እንግዲህ ሳሚ ስለተረፈ እጅግ በጣም ደስ ብሎናል ማለት ነው። ስለዚህ አሁን ላይ ማለት ነው እንግዲህ አዲስ የመጣው እንዲሁም ደግሞ ከአቶ በኃይሉ ጋር በመሆን የአቶ በኃይሉ አብሮ የሚሰራ ነው። እንግዲህ በእርግጠኝነት አቶ በኃይሉ ነው የሱን ቤተሰቦች ያጠፋባቸው የገደለባቸው ብዬ ነው ማስበው። ምክንያቱም አሁን አዲስ የተቀላቀለው ግለሰብ ማለት ነው ቤተሰቦቼን እናትና አባቴን ቤተሰቦቼን ያሳጣኝን እንዲሁም ፍትህ ሳይኖር
ያደረገውን ግለሰብ አሁን ላይ እናት አባቴን የገደለውን ግለሰብ አግኝቼ መግደል እፈልጋለሁ በማለት እንግዲህ ይሄንን የስልክ ጥሪ ከብዙ ጊዜ በኋላ ሲጠብቀው የነበረው አቶ በኃይሉ ደውሎለት ሲያነሰው አሁን ላይ ያንተን ቤተሰቦች የገደለው ማን እንደሆነ እርግጠኛ ደርሽበታለሁ። ስለዚህ ይህን ነገር ደግሞ ዛሬ እጅግ በጣም ላንተ ሳፕራይዝ ነው የሆነልህ፣ እነግርሃለሁ እና ተሎ ብለህ ወደ እኔ እንድትመጣ እፈልጋለሁ በማለት እንግዲህ ደውሎ ሲነግረው ያ ግለሰብም እጅግ በጣም ነው የተደሰተው። ምክንያቱም የአባቱንና እንዲሁም ደግሞ የእናቱን ደም ለመመለስ እጅግ በጣም ሲጠብቀው የነበረው ቀን ነበረ ማለት ነው። ያ ነገር ደግሞ አሁን ስለደረሰ ይህን ነገር ስለነገርከኝ እጅግ በጣም ደስ ብሎኛል። እንደመጣው ቁጠረው፣ ምንም አይነት የቀጠሮ ጊዜ አያስፈልገኝም፣ አሁኑኑ መጣለው በማለት እንግዲህ ወዲያውኑ ወደ አቶ በኃይሉ መጥቷል ማለት ነው። አቶ በኃይሉ ጋር በመሆን እጅግ በጣም እስከዛሬ ስጠብቀው ከነበረው ጊዜ ይልቅ አሁን ካንተ ጋር ቁጭ ብዬ ያሳለፉት ጊዜ እጅግ በጣም እየረዘመብኝ ነው። ስለዚህ አንድ ባንድ ማን ነው ቤተሰቦቼን የገደለው ያንን ግለሰብ እንድታሳየኝ እፈልጋለሁ በማለት እንግዲህ ሲጠይቀው ማለት ነው። እሺ ልጄ አሳይሃለሁኝ፣ አንተ እንደ ድሮ ተጫዋች ነህ እኮ ጋሼ በማለት እንግዲህ የምጫወትበት ጊዜ ስለሌለኝ አሁን ወደ ገደለው እንሄድና እንዲሁም ደግሞ የቤተሰቦችን ገዳይ የሆነውን ግለሰብ ማወቅ እፈልጋለሁ ባለበት መሰረት ማለት ነው እንግዲህ አቶ በኃይሉ ማለት ነው የዚያን ግለሰብ ቤተሰቦች ራሱ ገሎ ራሱ አጥፍቶ፣ በነገራችን ላይ አቶ በኃይሉም ሲያስታውስ ነበረ እጅግ በጣም ለገንዘብ ብሎ እጅግ በጣም የሚወደውን እንዲሁም ደግሞ የሚያከብረውን ጓደኛውን ማለት ነው ያሳጠው ራሱ በኃይሉ እንደሆነ እንግዲህ በኃይሉ የራሱን ጓደኛ ለገንዘብ ብሎ አሳልፎ እንደሰጠና እንዲሁም ደግሞ እንደገደለ ራሱ እንትን ሲናገር ነበረ። ምክንያቱም ገንዘብ ከሰው አስበልጬ እንደወደድሁ ያወቅኩት ወይንም ደግሞ ለገንዘብ ብዬ የገንዛ ጓደኛዬን የሚወደኝን ስንት ነገር የሚሳሳልኝን ጊዜ የሚሰጥልኝን ለኔ ብሎ ስንት ነገር የሚሆነውን ጓደኛዬን ለገንዘብ ብዬ ነው እኔ እሱን የገደልኩት። ምክንያቱም እሱ ደግሞ ሚስቱ ስለምትመክረው መልካም ነገሮችን በመስራትና መልካም በማድረግ የሚታወቀው ጓደኛዬን ግን ደግሞ አብረን በምንሰራበት ጊዜ ያው እሱ ያልሆነ ነገር መስራት አይፈልግም፣ እኔ ደግሞ መስራት እፈልግ ነበረ። ለገንዘብ ብዬ የገንዛ ጓደኛዬን ገደልሁት በማለት እንግዲህ አቶ በኃይሉ ብቻውን እያወራ ነበር። ስለዚህ ይህ የገደለው ግለሰብ ማን ሊሆን ይችላል? አሁን ላይ ማለት ነው ቤተሰቦችን የገደላቸው ማን ነው ብሎ የመጣው ግለሰብ ሊሆን ይችላል ብዬ ነው ማስበው ማለት ነው። ግን ልጄ እያለ ነው የሚጠራው። ስለዚህ ልጄ ብሎ የሚጠራበት ይህ ልጅ የራሱ የአቶ በኃይሉ ነው ወይንስ ደግሞ የማን ነው የሚለውን ነገር ወደፊት የምናይ ይሆናል። ሆኖም ለዚህ ግለሰብ ያሳየው ግን ምንድን ነው ያው አቶ በኃይሉ ያደረገው ነገር ቢኖር ማለት ነው ሳሚንና እንዲሁም ደግሞ ሰላምን እንዲሁም ደግሞ ብሌንን 3 ግለሰቦች ነው ያሳየው ማለት ነው። ይህ ግለሰብ ደግሞ እጅግ በጣም ጨካኝና አረመኔ ነው። ምክንያቱም ቤተሰቦችን የገደላቸውን ግለሰቦችን አግኝቼ አጠፋቸዋለሁ፣ አልምራቸውም፣ ፍትህ እውነት እኔ ያደርጋለሁኝ በማለት እንግዲህ የቤተሰቦችን ደም ለመመለስ እስከዛሬ ሲጠብቀው የነበረው ነገር ነው ማለት ነው። እና ሳሚን ሲያየው እጅግ በጣም ነበር የደነገጠው። እንዲሁም ደግሞ ወይዘሮ ሰላምንም ሲያያት እንደዚው ማለት ነው። ብሌንንም ጨምሮ አሳይቶታል። እና ወዲያውኑ ቢላውቶ እጅግ በጣም ማለት ነው በፎቶ ላይ ሲያደርገው የነበረው ነገር ራሱ እጅግ በጣም ነው የሚያስፈራው ማለት ነው። እና በጣም አደገኛ ግለሰብ ነው። ከአቶ በኃይሉ ጭካኔና እንዲሁም ደግሞ አረመኔነት አይሻልም ብዬ ነው የማስበው። አቶ በኃይሉ በእርግጥ በጣም ብዙ ነገሮችን እያደረገ እስካሁን ቀጥሏል። የአቶ በኃይሉ ክፋትና እንዲሁም ደግሞ መጥፎነት፣ ሴራነት እንዲሁም ደግሞ የሚፈልገውን ነገር በሙሉ ለገንዘብ ብሎ ስንቶችን እንደገደለ መታወቅ አለበት። ይህን ሁሉ ወንጀል የሰራው ወይንም ደግሞ የሳሚን ቤተሰቦች የዳግምን አባት እንዲሁም ደግሞ አሁን የኔን ቤተሰቦች የገደላቸው ማን ነው ብሎ የመጣው ግለሰብ በሙሉ የእሱን እናትና አባት ገዳይ የሆነው ራሱ
አቶ በኃይሉ ነው ማለት ነው። ስለዚህ አቶ በኃይሉን ተሰብስበው መያዝና እንዲሁም ደግሞ ዋጋ ማስከፈል መቻል አለባቸው ብዬ አስባለሁ። ግን ደግሞ አሁን ላይ ሳሚ፣ ሰላምም ብሌንም የሚደርስባቸው ነገር እጅግ በጣም የሚያስፈራ ሆኖ ነው የታየኝ ማለት ነው። እናንተ ምን ይመስላችኋል? እና እንግዲህ ከባድ ነው የሚሆነው። ሳሚም ማለት ነው እንግዲህ ደስ ብሏቸው ከሐኪም ቤት ወጥቷል። ወይዘሮ ገነትም እንዲሁም ሰላም ብሌንም እጅግ በጣም ነው የተደሰቱት። ምክንያቱም ሳሚ ምንም ነገር ሳይሆን ከሐኪም ቤት በመውጣቱ እጅግ በጣም የሚያስደስት ዜና ነው ማለት ነው። ብሌን እጅግ በጣም ተደስታለች። እኔ አበላሃለሁ፣ እኔ አጎርሳለሁ፣ እኔ እሰራላለሁ፣ ለምሳም ለራትክም እኔ ያለውልህ ሳሚዬ፣ እንድትጨናነቅ አልፈልግም። የምሰራልን ነገር ደግሞ ለአንተ ለውስጥ እንዲጠግንልህ የግድ መብላት አለ አለብህ እያለችው እየለመነችው ትገኛለች። በዚህን ጊዜ እንግዲህ ዳግም እጅግ በጣም እየተናደደ እየተቃጠለ መጥቷል ማለት ነው። ሆኖም ግን ቃል ደግሞ እኔ ያለውልህ አንተ ምን አናድደህ በማለት እንግዲህ ቃልም በዚህ ክፍተት ገብታ እንዲሁም ደግሞ ከዳግም ጋር ለመሆንም እያማራት ይገኛል ማለት ነው። ብሌን እጅግ በጣም ስለተናደደች ስለተበሳጨች ማለት ነው የዳግምን ቀለበት አውታ ወርውረዋለች። ዳግም በብዙ ነገሮች እጅግ በጣም ታግሽህ ነበር፣ እጅግ በጣም ጠብቄህ ነበረ፣ ግን ደግሞ አንተ ምንም አይነት ነገር ልትረዳ አልቻልክም። ያን ሰዓት እንግዲህ ሳሚ ለኔ ብሎ ተወግቶ ይብን እርዳታ ጠይቄ ደውዬ ነበረ። አንተ የራስህን ነገሮችን ለፍልፈ ነው ስልኬ ላይ ጆሮ እየዘጋህብኝ። በቃ ሁሉን ነገር አንተ በተቃራኒ የምታስበው ነገር። እኔ አንተን ነው የምፈልገው ካልኩኝ አንተን ነው የምፈልገው፣ ሌላ ምንም የማደርገው ነገር የለም። አንተ ግን ቅናት ከመጠን በላይ ሆኗል። ለምንስ እንደዚህ ያደረከ በማለት እንግዲህ መቼም ቢሆን መቼም አትማርም በማለት እንግዲህ ቀለበቱን ወርውራለታለች ማለት ነው። እና ወይዘሮ ገነትም አምራ በምትሄድበት ሰዓት ይኸው ቀለበቱን እኮ አወለቀችው። አየሽ እማዬ ለምን እንደዚህ ያደረገች በማለት እንግዲህ ያን ጊዜ እኮ እንደውም ቀለበቱን ባላደርግላት ራሱ ይሻል ነበር እያለ እንግዲህ ዳግም እያወራ ነበር። ወይዘሮ ገነት ደግሞ እጅግ በጣም ነበር የተናደደችው። በጥፊ ነበር ያጮለችው። አንተ እንዴት እንደዚህ አይነት ነገሮችን ታደርጋለህ? ደግሞ አፋለኝ ብለህ ብሌን ለመናገር ትሞክራለህ እንዴ? በማለት እንግዲህ ሳሚኮ ለሷ ብሎ ነው እየተወገው። አቶ በኃይሉ እኮ ብሌንን ሊወጋ ሲል እኮ ነው እሱ ራሱን ያስወገው። ለሷ ብሎ እኮ ነው ጉዳት የደረሰበት። ስለዚህ አንተ ደግሞ በምደውልበት ሰዓት ላይ ዘወር ብለህ ልታያት እንኳን አልቻልክም እና በዚህ ጊዜ ባታኮርፍ ነበር የሚገርመኝ። ከዚህ በኋላ እሷ ያንተ ናት ማለት ራሱ እኔ በጣም ይከብደኛል በማለት ወይዘሮ ገነት ትናገራለች። እንዴም ማዬ እንደዚህ ማትበይ፣ በፍጹም ይህ ሊሆን አይችልም። ብሌን የኔና የኔ ብቻ ነሽ በማለት እንግዲህ ዳግም እየተናገረ ይገኛል። በነገራችን ላይ በዳግም መዘናጋትና በዳግም ባልሆነ ነገሮችን ራሱ ማለት ነው ዳግም ብሌንን እያጣት ይገኛል። ከዚህ በፊትም ሳሚ የተናገረው ነገር ነበር። በእርግጠኝነት በደንብ ካላስካት እኔ ራሱ ልወስዳት እችላለሁ፣ እሱን ደግሞ በሂደት የምታየው ይሆናል በማለት እንግዲህ አስጠንቅቆት ነበረ። ያን ነገር እያስታወሰ ዳግም ማለት ነው ከዚህ በፊት እኮ ሳሚ ነግራህ ነበረ፣ አሁን ፍላጎቱ በሙሉ ተሳክቶልሃል። እንኳን እንደዚሁ ታመህ አይደለም እንደዚሁ አብራችሁ ስትሆኑ እጅግ በጣም የምናደደው አሁንማ ላንተ ሁሉ ነገር ተደላደለልህ፣ እኔ ነኝ እንጂ ያልተሳካልኝ በማለት እንግዲህ ዳግም ራሱን እያስታወሰ ጸጸተ ይገኛል ማለት ነው። እንደዚያ ማድረግ እንደሌለበት እና እንዲሁም ደግሞ ከብሌን ጎን ባለመሆኑ እጅግ በጣም እየተበሳጨ ይገኛል። እና አሁን ላይ ብሌን ማለት ነው ሳሚን እየተንከባከበችው ትገኛለች። ምክንያቱም አንተ ለኔ ብለህ ነው እንደዚህ የሆንከው፣ ለኔ ብለህ ነው የተወጋኸው፣ ለኔ ብለህ እኮ አንተ ህይወት አልፎ ነበር። ህይወት ቢያልፍ እኮ ምን አይነት እንዴት እንደምጸጸት ጸጸቱ መቼም አይለቀኝም ነበረ። ሳሚ በደህና ስለመጣና ደህና ስለሆን እጅግ በጣም ደስ ብሎኛል በማለት እንግዲህ ብሌንም ስትናገር ነበረ። ያው ሳሚም ማለት ነው ምንም ነገር አልሆንኩም፣ ብዙ አትጨናነቂ። ሲቀጥል ደግሞ ያን ሰዓት አንቺ በምታወሪው ራሱ እኔ እንቅልፍ ነው እንጂ የወሰደኝ እንደዚሁ ራሴን ስቼ አይደለም በማለት እንግዲህ ያው እሷ ስለሱ ስታስብ እጅግ በጣም ደስተኛ የሆነው ሳሚ ማለት ነው አሁን ላይ ብሌን
እየተንከባከበችውና እንዲሁም ደግሞ ከጎኑ ሆና ትገኛለች ማለት ነው። በዚህ ጉዳይ እጅግ በጣም ደስተኛ ሆኗል። እንዲሁም ደግሞ ብሌንም ማለት ነው እራትህንም ምሳህንም አዘጋጃለሁ በደንብ መብላት አለብህ በማለት እንግዲህ እየተንከባከበችው ትገኛለች ማለት ነው። እና አሁን ላይ እንግዲህ ለሳሚም እንዲሁም ደግሞ ለሰላምም ለብሌንም የመጣው ነገር ግን እጅግ በጣም ከባድ ነገር ነው የሚሆነው። እንግዲህ ቀጣይ ፓርቱን አብረን የምናየው ይሆናል ማለት ነው። ውዴ ቻናል የተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።